ፒራሚድን ማን ነው የሰራው? ግብጽ ሳትመሰረት ግብጽ የምትባለው ነገር ሳትታወቅ አትላንቲስ የምትባል ሀገር ነበረች። ፕሌቶ የጠቀሳት አትላንቲስ ሬኔሳንስ ጸሐፍት ምንድናት? ሰላማዊቷ ዩቶፒያ ይሏታል። በቃ በዛ ዘመን የስልጣኔ ጫፍ ላይ ደረሰች ሀገር ተብላ ትጠራ ነበር። አትላንቲክ ውቅያኖስን የኢትዮጵያ ውቅያኖስ ይባል እንደነበር ለፕላኔቶች ስያሜ የሰጡ ኢትዮጵያውያን ሲሆኑ ያን ጥበብ ወደ ግብጽ ነው ያሻገሩት። አንዱ በጣም የሚያነጋግረው ፒራሚድን ማን ነው የሰራው? ኤሊያኖች ናቸው? ሰዎች ናቸው? አንዳንድ ቦታዎች ላይ ኢትዮጵያውያኖችም ናቸው ይባላል፣ መላእክትም ናቸው ይባላል። በሰው ነው ከተባለ የትኞቹ ሰዎች ናቸው የሰሩት? እንዴት ነው የሰሩት? መጀመሪያ የተሰራው በፈርዖን ኩፉ ዘመነ መንግስት ነው የሚለው የመጀመሪያው። በተለይ በሚኒስትሪሙ ሳይንስ ውስጥ ያሉ አርኪኦሎጂስቶቹ የሚያነሱት የቁፋሮ ባለሙያዎች የሚያነሱት ነው። አሁን ኩፉ ራሱ ማን ነው ወደሚባል ሲመጣ ደግሞ በተለይ ድሩሱላ ዱንጂ በጣም አጥንታለች ፒራሚዱን። የጥንት የኢትዮጵያውያንን ስልጣኔም ያጠናች ናት። አንድ ወንደርፉል ኢትዮጵያንስ የሚል አንድ ጥሩ መጽሐፍ አላት እና ምን ትላለች? ኩፉ ኢትዮጵያዊ ጭምር አድርጋ ነው ጥናቱ ላይ ደግሞ ያቀረበችው። እንደው ምን ብላለች? ቃል በቃል መጽሐፏ ላይ ማንበብ ይቻላል። አራተኛው ስርወ መንግስት ከ3700 ከክርስቶስ ልደት በፊት የነበረ ሲሆን በከርሰ ምድር ቁፋሮ የፈርዖን ኩፉ አስከሬን ማግኘት ተችሏል ካለች በኋላ ገጽታውን ፍጹም ኢትዮጵያዊ ነበር ነው የምትለው እሷ። እንግዲህ እንደዛ አድርጋ ነው ቃል በቃል ያሳፈረችው። መጽሐፏን ማንበብ ይቻላል። ሜርስ ደግሞ ስለዚህ ጉዳይ የጻፈውን ስናነብ ምን ይላል? የጥንት የጠዋት ሐውልቶች ነው የሚለው። በጣም ቀዳማውያን ሐውልቶች እና ፒራሚዶች የጥንታዊ ግብጽ ጥበባቸው ጫፍ ላይ መድረሱን የሚያሳይ ነው ካለ በኋላ የበርካቶቹ ቀዳሚ ፈርዖኖች ምስል ስንፈትሽ ፍጹም ኢትዮጵያውያን ሆነው እናገኛቸዋለን ይላል። የነዚህ የጥንት ነገስታት መልካም ሳያ ዛሬ ኢትዮጵያ በምትባል ሀገር እንደ ልብ ይገኛል ብሎ ነው የጻፈው። ይሄ እንግዲህ በጣም ወደኛም የተጠጋ ጉዳይ እንዳለ ነው። አንድ ወዳጄ እንደዚሁ እሷም ጎብኝታ ነበር እዛ ሄዳ እና የተሳሉ ስዕሎች አሉ። ስታያቸው አንዱ ምንድነው ይሄ ድርና እንትን የሚያደርጉትን ምስል አይታለች እና እኔ እዛ ጋር ያለውን ነገር ሳይ እናቶቼን ነው ያየሁት እና የብዙዎቹ ደግሞ አፍንጫቸው ተነስቷል። አንዳንድ እንትሮቹ ማለት ነው ተቆራርጧል። እዚች ሆን ተብሎ ነው የተደረገው። ኢትዮጵያዊ ስለሚመስሉ ነው። በተለይ እዚህ ሐውልቱ ላይ ያሉትን ነገሮች ስትመለከታቸው ይገርማል። እንደዚህ አይነት እኛ እንደምንጠቀመው አይነት ስትሪንግ አውታር የክራር አይነት የምንጫወተው ይሄ እንደ ፍሉትን ነገር በቃ እነዚህ ሁሉ በተለይ በአለባበስ ደረጃ በፀጉር አበጣጠር ደረጃ አልፎ ተርፎ ደግሞ ይሄ ጀልባ በተለይ ጣና አካባቢ ስትሄዳሉ አይደለ ትንሽ እንደ ጀልባ መሰል በሰንት የሚሰሩ እንደነሱ አይነት ታያለ እና በጣም ብዙ ነገሮች ነው የምትመለከተው። እና በዚሁ አጋጣሚ ግን ለምሳሌ በአስትሮኖሚ ሙያ በስነፈለኩ ምርምር እንደ ሉሲያን ያሉት ተመራማሪዎች ምን ይላሉ? the Ethiopians were the first to invent the science of stars and gave name to the planets። የስነ ከዋክብትን ሳይንስ የጀመሩና ለፕላኔቶች ስያሜ የሰጡ ኢትዮጵያውያን ሲሆኑ ያን ጥበብ ወደ ግብጽ ነው ያሻገሩት ነው የሚለውና ግብፃውያን ራሱ በአግባቡ አልተረዷቸውም እና ጥንት የነበሩት የኢትዮጵያ ካህናት በስነፈለኩ በአየር ንብረት ዕውቀት በማዕድን አወጣጥ ዕውቀት በጣም የተካኑና የተራቀቁ የጠበቡ ሳይሆን የተጠበቡ በመሆናቸው ይህን ዕውቀት ለግብፃውያን ሲያሰለጥኑ የኖሩ ናቸው የሚል እነዚህ አሁን የተጠቀስኳቸው የታሪክ ጸሐፍት ጽፈዋልና ሄሮዶቱስ ስለዚህ ነገር ይጽፋል። በተለይ ሄሮዶቱስ የኩልስ ፒራሚዶቹ ከጥፋት ውሃ በኋላ በአራተኛው ስርወ መንግስት ማለትም 3700 ከክርስቶስ ልደት በፊት በፈርዖን ኩፉ የታነጹ ናቸውና በዛ ዘመን እንግዲህ የፒራሚድ ግንባታ በቃ የጎልደን ኤጅ ነው የሚለው ወርቃማው ዘመን ጎልደን ኢራ ነው እና ኩፉ በጣም በዚህ የተካነ በመሆኑ በሱ ስርወ መንግስት ጊዜ በሱ አዛዥነት የተሰራ ነው የሚል ነው። በተለይ ደግሞ እንደ ሄት ኤልጉራብ ደግሞ በጣም በብዙ ሺዎች የሚቆጠሩ የሰለጠኑ ባለሙያዎች ነው ፒራሚዱን የሰሩት ነው የሚለው እና ንጉስ ኩፉ የሰለጠኑ ሰዎች አምጥቶ ነው ያሰራው ነው የመጀመሪያው መላምት እንጂ ስሌቭስ ባሪያዎች ሰሩት የሚባለው ነገር ተቀባይነት የለውም በሳይንሱ። እና ሰራተኞቹ ደሞዝ ይከፈላቸው ነበር ነው የሚሉት፣ ምግብ ይቀርብላቸው ነበረ፣ ደግሞ በፈረቃ ነበር የሚሰሩት እና በጣም የተከበሩ ነበሩ። ሲያርፉም በክብር ነበር የሚቀበሩት እንጂ ባሮች ሆነው በግድ የሰሩት አይደለም። ከ20 ሺህ እስከ 30 ሺህ ባለሙያዎች ነው የተሳተፉበት እና መሐንዲሶች ናቸው ብዙዎቹ።
የቅርጻ ባለሙያዎች ናቸው። የድንጋይ ዕውቀት የነበራቸው ናቸው። አልፎ ተርፎ የላቀ ሂሳብ የማቴማቲክስ ዕውቀት የነበራቸው ናቸው። አስትሮኖመርስ ናቸው። ሎጂስቲኩን በጣም በበቂ መልኩ ይቀርብላቸው የነበሩ የሰለጠኑ ወደ 20 ሺህ 30 ሺህ ሰዎችን ያነጹት በኩፉ ትእዛዝ የሚል ነው። እና ምን ተጠቅመዋል ነው የሚባለው ሲያንጹ? አንደኛ የኖራ ድንጋይ ጡቦች ናቸው። እያንዳንዱ ጡብ የግራናይቱ ኦልሞስት ከ25 እስከ 80 ቶን ይመዝናል። አሁን ባለ ቴክኖሎጂ ክሬን ራሱ ማንሳት አይቻልም ነው የሚሉት አይደለ? በጣም የሚገርም እኮ ነው። እሱ ብቻ ሳይሆን አሁን ዓለም የደረሰበት ቴክኖሎጂ ላይ ራሱ ጥርጣሬ የሚያስነሱ ነገሮች ሁሉ አሉ። እና እንዴት ነው ያመጡት ነው የሚባለው? ኦልሞስት እንግዲህ 2.3 ሚሊዮን ጡቦች አይደለ ያልነው። እነዛ ጡቦችን በቀን እንግዲህ በአማካይ ወደ 800 ጡቦች ነበር የሚጓጓዘው። ሲያጓጉዙ ግን ብዙ አይነት ዘዴዎች ነው የተጠቀሙት። አንደኛ በመሬት ላይ በማንሸራተት ነው፣ ያንሸራተቱ በማምጣት ወደዛ አካባቢ። በተለይ ደግሞ ለማንሸራተቻ ደግሞ ከእንጨት የተሰሩ ሸርተቴዎች ማንሸራተቻ ነገሮች ተጠቅመዋል። ሌላው በጀልባ ነው የተጠቀሙት። በእንጨት ጀልባዎች እያጓጓዙ ነበር የሚያመጡት። በዚህ ምክንያት እንግዲህ ያው ፒራሚዱ ተሰራ በኩፉ የሚለው ነው። እና በአጠቃላይ ለግንባታ ከ20 እስከ 27 ዓመት ፈጅቷል። ምክንያቱም የኩፉ የግዛት ዘመን ያን ወደ ኦልሞስት ወደ 27 ዘመናት ነው የመራው። ሌላኛው የአትላንቲስ ስልጡን ህዝቦች ስልጣኔ በጣም ይነገራል። በጥንት ካሉ በጣም ወርቃማ የሚባለው ተብሎ የሚነገረው የአትላንቲስ ስልጣኔ ነውና እነሱም ገነቡት የሚል መላምት አለ። እሱንስ እንዴት ነው የምታየው? እንግዲህ ግብጽ ሳትመሰረት ግብጽ የምትባለው ነገር ሳትታወቅ አትላንቲስ የምትባል ሀገር ነበረች ነው የሚባለው። እንዳው ለምሳሌ እንደ አሜሪካ እንደምትለው በዛ ዘመን በጣም በድንቅ ነገሮች የተመላች የዲስክ ቅርጽን ይዛ ከውቅያኖስ በላይ የምትገኝ በተራራዋ ከፍታ ከፍ ያለችና እጅግ ስልጡን በጣም በቃ በዛ ዘመን የስልጣኔ ጫፍ ላይ ደረሰች ሀገር ተብላ ትጠራ ነበር። እና ብዙ ተነግሯል። ለምሳሌ ፕሌቶ የጠቀሳት አትላንቲስ ሬኔሳንስ ጸሐፍት ምንድናት? ሰላማዊቷ ዩቶፒያ ይሏታል። ይሄ ታሪክ እዛ ላይ ነው የመጣው። አትላንቲስ ነው ዩቶፒያ ይሏታል። አትላንቲስ ራሱ ምንድነው ከኛ ጋር የሚያገናኘው ነገር አለ? ጦቢያ ከምንለው ሐሳብ ጋር መልከ መልካም ከምንለው ሐሳብ ጋር ራሱን ችሎ ይነሳል። ኢትዮጵያስ አትላንቲስ የሚል አንድ የእንግሊዘኛ መጽሐፍ አለና በጣም እሱ ከኛ ጋር ነው ያገናኛት። ሰፊ ጉዳይ አለ። አትላንቲክ ውቅያኖስን የኢትዮጵያ ውቅያኖስ ይባል እንደነበር ብዙ ጉዳይ ጽፏል። እና የአራተኛው ስርወ መንግስት የኩፉ አይደለም፣ ይልቁኑ በሂሳብ ዕውቀት የላቁ የመጠቁ፣ በስነ ፈለክ ዕውቀት የላቁ የመጠቁ፣ የኤነርጂን፣ የኃይልን፣ የፍሪኩዌንሲ፣ የቫይብሬሽንን ምስጢር የተረዱ፣ የድምፅን ኃይል ያወቁ በጣም በከፍተኛ ቴክኖሎጂ አሁን ዓለም ከደረሰበት በላይ የነበረውን ቴክኖሎጂካዊ ዕውቀት የነበራቸው ሰዎች የገነቡት ነው። ፒራሚዱ በከፍተኛው ስልጣኔ ጊዜ ነው ያለው ማለት ነው። በዚሁ አንፃር ካየ ነው። እና ድንገት ኃይለኛ ርዕደ ምድር ተከስቶ ተመቶ ጎርፍ መጥቶ በአንድ ቀን በደረሰ አደጋ ብዙዎች ሰጠሙ። በቃ ስለዚህ ከውቅያኖስ በታች ሆነች እቺ አትላንቲስ ጠፋች ነው። ከዛ በኋላ የጭቃ ክምር ግግር ስለሆነ መንገዱም ጠፋ፣ ተሰወረች ወደሚለው ደረጃ መጥተዋል። በቅዱስ መጽሐፍ ላይ ደግሞ በመጽሐፍ ቅዱስ ላይ እንደሚታወቀው ከፍተኛ የሆነ የጥፋት ውሃ መጥቶ ያው ምድሪቱን እንደሸፈናት ይገልጻል። ስለዚህ ከዛ የተረፈ ነው ሁሉም ሲደመሰስ ከዚህ የወርቃማ ዘመን የተረፈ ቅሪት ፒራሚዱ ብቻ ነው ማለት። ስለዚህ ግብጽ ሳትኖር የነበረ ግን የተረፈ ብቸኛው ቅሪት ይሄ ነው። በኋላ ደግሞ የተረፉት ያን ለማስቀጠል በፔሩ፣ መስጴጦሚያ፣ ሜሶፖታሚያ፣ ሜሶ አሜሪካ እነዚህ ቦታ ላይ እንደገና ሰርተውታል ነው የሚሉ። ኢጅፕት ላይ ብቻ አይደለም አሻራው ያለው የተለያዩ ቦታዎች ላይ ናቸው። ይሄ ነገር ዝም ብሎ አይሆንም። ስለዚህ ፒራሚዱን ለመቃብር ሳይሆን በነ ሄኖክ ዘመን በነበረ ጉዳይ የተገነባ ነው። በጣም አትላንቲስን ጨምሮ ፒራሚዱን የሚል ነው እነ ግራም ሃንኮክ የሚያስቀምጡት። ግራም ሃንኮክ የዚህ ንድፈ ሐሳብ ዋና አቀንቃኝ ነው፣ አርላማጅ ነው። የአትላንቲስ ሲቪላይዜሽን ነው ከንፋሮ ሐወር ከጥፋቷ በፊት የነበረ እጅግ ከፍተኛ የሆነ ስልጣኔና ስልጡን ህዝብ ነበር ነው የሚሉት። ለምሳሌ አሁን ስፊኒክስ ያለበትን ሁኔታ እስቲ እንመልከት እና በተለይ የጂኦሎጂ ባለሙያ የነበሩት ሮበርት ሾክ ምን ብለዋል? ስፊኒክስ ቅጥሩ አካባቢ የውሃ መሸርሸር አይተዋል።
ይሄ መሸርሸር ማለት ከስርወ መንግስተ ግብጽ የበለጠ ነው። መሸርሸሩ ሲታይ ምንድነው ማለት ነው? ከጎርፍ የተረፈ ነው አፕሊኬሽኑ። ስለዚህ የሆነ አካል ሰርቷቸዋል ማለት ነው። የአካል ደግሞ ምንድነው ሲባል ስልጡን ህዝቦች። ምክንያቱም አስትሮኖሚ አለው፣ ማቴማቲክስ አለው፣ ሂሳብ አለው፣ ፓይ አለ እዛ ውስጥ ጎልደን ሬሾ ጎልደን ሚን አሉ። በተለይ ጂኦሜትሪ አለው። ጂኦሜትሪ ማለት ብዙ ጉዳይ ነው እንደምናውቀው ነው። ከጠፈር ዑደቶች ሳይክልስ ጋራ ደግሞ የተሳሰረ ነገርም አለው። እንደገና ደግሞ የድምጽ ነገር አለው። ስለዚህ ይሄ ነገር ዝም ብሎ ሊሆን አይችልም ነው። ስለዚህ በጥበብ ዕውቀት በጥበብ ስጋው በጥበብ መንፈሳው የላቁ የመጠቁ የተራቀቁ ሰዎች እጅ ያረፈበት ነው። ደግሞ ለብዙ ሺህ ዓመት ቆየ። የአየር ሁኔታን ይቋቋማል። አስበው እስቲ የመሬት መንቀጥቀጥም ተቋቁሞ እስካሁን ይሄ ዘልቋል። እንዴት ነው ይሄ ነገር? አሁን እንኳን የምንሰራቸው ፎቆች እየተሰነጣጠቁ ነው የሆኑ ነገር የምታያቸው። ይሄ ግን ዘልቋል። እስካሁን ከጥንት ዘመን ካሉ 7 አስደናቂ ነገሮች ብቸኛ የተረፈ የግብጽ ፒራሚድ ብቻ ነው። 6ቱ ወድመዋል። የተረፈው ፒራሚዱ ነው በብቸኝነት ደረጃ ማለት ነው። አንደኛው አሁንም ድረስ የቆመው የጊዛ ፒራሚድ ነው። ሁለተኛው የባቢሎን የአትክልት ስፍራዎች በጣም በጥንት ዘመን ካሉ ድንቃ ድንቆች አንደኛው ነበረ። ኢራቅ ነው፣ ጠፍቷል። ኦልሬዲ በአፈ ታሪክነት ቀርቷል። ሶስተኛ ዓለም የመዘገበው የኦሎምፒያ ላይ የግሪክ የዚዮስ ሐውልት ነው። እሱም ተደምስሷል፣ ፈርሷል። አራተኛ ኤፌሶን ላይ የሚገኘው የአርጤምስ እንደ ቴምፕል ነገር ነበረ መመለኪያ ስፍራዋ፣ እሱም ተርኪ ላይ ነው፣ ፍርስራሽ ወጥቷል። አምስተኛው የማውሱሎስ መቃብር ነው፣ ተርኪ ላይ ነው፣ እሱም ፍርስራሽ ሆኗል። ሌላው ሂሊዮስ በመባል የሚታወቀው የፀሐይ አማልክት ብሎች ግሪኮች የሚያመልኩት ነበረ፣ እርሱም በመሬት መንቀጥቀጥ ወድሟል። ሰባተኛው የአሌክሳንድሪያ ላይ ሰገነት መብራት ታወሩ ላይ ሆነው መርከበኞችን ምኖችን እንትን ይሉበት የነበረው የብርሃን ቦታ ግብጽ ነው፣ እሱም ተደምስሷል። እንግዲህ የተደመሰሱት ግማሾቹ በጦርነት ነው፣ ግማሹ በርዕደ ምድር ነው፣ ግማሹ በጎርፍ ነው፣ ግማሹ በዘረፋ ነው፣ ግማሹ በአፈር መንሸራተት ነው፣ ግማሹ ደግሞ ዴሊበሬትሊ ሆን ተብሎ ቅርሱ እንዲወድም የተደረጉ ናቸው። ስለዚህ ይህን ሁሉ ተቋቁሞ እንግዲህ ለብዙ ሺህ ዘመናት የዘለቀው ግብጽ ያለው ፒራሚድ ነው። እና ምንድነው ይሄ ነገር ሲባል በነበረው ከፍተኛ ስልጣኔ ዘመን የተሰራ ነው። የሆነ ነገር እኛ ማናቀው ነገር አለ የሚል ሐሳብ ሄደ።